ፍቅር በጣት ቀለበት ከሆነ ይወድቃል። ሰላም እንደምን አላችሁ እንደምን ቆያችሁ ውድ የኢትዮ ቲዩተር ዩቲዩብ ቻናላችን ቤተሰቦቼ ሰላምታዬ በያላችሁበት ይድረሳችሁ። እንኳን ደህና መጣችሁ ወደ ኢትዮ ቲዩተር ዩቲዩብ ቻናል። በዚህ ቻናል የተለያዩ መሰረታዊ የአማርኛ እንግሊዘኛ እንዲሁም ለህይወታችን በጣም መሰረታዊና አስተማሪ የሆኑ ትምህርቶችን የሚታገኙበት ቻናል ነው ማለት ነው። ለዚህ ቤተሰብ አዲስ ከሆናችሁ ሰብስክራይብ ካላደረጋችሁ ይህን ቪዲዮ ዛሬ ብቻ ካገኛችሁ ሰብስክራይብ በማድረግ ቤተሰብ በመሆን በየጊዜው የሚለቀቁ መሰረታዊ ትምህርቶች ወደ እናንተ በቀላሉ እንዲደርሱ ማድረግ ትችላላችሁ ማለት ነው ውድ ቤተሰቦቻችን። ከዚህ በተጨማሪ ደግሞ አንድ የምስራች ዜና አለላችሁ። መማር የምትፈልጉ ተማሪዎች አማርኛ እንግሊዘኛ በተለያየ አጋጣሚ የትምህርት እድል ያላገኛችሁት እንዲሁም ደግሞ ተምራችሁም ፐርፌክት ሆናችሁ ማንበብና መጻፍ የምትፈልጉ ተማሪዎች በኢሞ በዋትስአፕ በቴሌግራም እየደወላችሁ ከኛ ጋር እየተማሩ ከሚገኙ ተማሪዎች ጋር ተቀላቅላችሁ በግልም በግሩፕም ማጥናት ትችላላችሁ ማለት ነው። ዛሬ ደግሞ እንደተለመደው እናንተን ይጠቅማል ብዬ ያሰብኩትን 10 የሚሆኑ በጣም መሰረታዊ የሆኑ ትምህርቶችን ይዤላችሁ መጥቻለሁ ማለት ነው። ማለትም 10 ሐሳቦች ናቸው። እነኚህ ሐሳቦች በጣም አስፈላጊና አስተማሪ ቁም ነገር አዘል የሆኑ ሐሳቦች ናቸው። እነሱን እያነበብን እየጻፈን እንመለከታለን። ቀጥታ ወደ ቪዲዮ ነው የምንገባው። ደብተርና እስክሪብቶ አዘጋጅታችሁ እየጻፋችሁ ከተከታተላችሁኝ እንደምትጠቀሙበት እርግጠኛ ነኝ ማለት ነው። ኦኬ ስለዚህ ከመጀመሪያው ጀምረን ነው የምንመለከታቸው። እዚህ ጋር ወደ 10 የሚሆኑ ሐሳቦች አሉ። 10ሩም በጣም አሪፍና ምክር አዘል የሆኑ ሐሳቦች ናቸው ማለት ነው። ሶ እያንዳንዱን እያነበብን እየጻፈን ነው የምንመለከታቸው። ከመጀመሪያይቷ ስንጀምር ምን ትላለች? የመጀመሪያይቷ በሁለት ልቦች መካከል ፍቅር ካለ የቦታ ርቀት ፍቅርን አይገታውም። አያችሁ? በሁለት ልቦች መካከል ፍቅር ካለ የቦታ ርቀት ፍቅርን አይገታውም። አያችሁ? በሁለት ልቦች መካከል ፍቅር ካለ የቦታ ርቀት ፍቅርን አይገታውም የሚል ሐሳብ ነው አንደኛ ላይ የተመለከተነው ቤተሰቦቻችን። ይሄ ማለት ምን ማለት ነው? ሁለት ሰዎች ከልባቸው የሚዋደዱና የሚፋቀሩ ከሆኑ በተለያየ ቦታ ራሱ ተለያይቶ በርቀት ቢኖሩም ፍቅራቸው ከመሃላቸው ሊጠፋ አይችልም ማለት ነው ቤተሰቦቻችን። ሁለት ልቦች መካከል ፍቅር ካለ የቦታ ርቀት ምን ያክል ሩቅ ቢሆንም ፍቅራቸውን ልገታቸው አይችልም ማለት ነው ቤተሰቦቻቸውን። ወይም ፍቅራቸው የፍቅር ግንኙነታቸው ወይም ከነሱ መካከል ያለው ሪሌሽንሺፕ በቀላሉ በቦታ ርቀት ምክንያት ሊቋረጥ አይችልም ማለት ነው ቤተሰቦቻችን። ስለዚህ ይሄ ማለት ምን ማለት ነው? ፍቅር ምን ያክል ኃይል እንዳለው እውነተኛ ወይም ከልብ የሆነ ፍቅር ካለ በየትኛውም ቦታ ላይ ሆኖ ሊዋደዱ በታማኝነት ሊቆዩ ሊጠባበቁ እንደሚችሉ የሚያሳይ ነው ማለት ነው ቤተሰቦቻችን። ስለዚህ በሁለት ልቦች መካከል ፍቅር ካለ የቦታ ርቀት ፍቅርን አይገታውም የሚል ሐሳብ ነው አንደኛ ላይ የተመለከትነው ቤተሰቦቻችን። በጣም አሪፍ። የመጀመሪያዊቷ በጣም አሪፍ የሆነች ሐሳብ ናት። ስለዚህ ዋናው ሐሳብ ሰናጠቃልል ምን ማለት ነው? በሁለት ልቦች መካከል ፍቅር እስካለ ድረስ ርቀት አይገድበው ወይም የቦታ ርቀት ፍቅርን አይገታውም የሚል ሐሳብ የመጀመሪያ ላይ ተመልክተናል ማለት ነው ውድ ቤተሰቦቼ። በጣም አሪፍ። አሁን ደግሞ ሁለተኛይቷ ሐሳብ እችን ትመስላለች። እሷን ሐሳብ ደግሞ አሁን አብረን እያነበብን እንመለከታለን ማለት ነው ቤተሰቦች። ምን ትላለች? ህይወት ለአንዳንድ ነገሮች ሁለተኛ ጊዜ እድል ሰጥታ አታውቅም። አያችሁ? ህይወት ለአንዳንድ ነገሮች ሁለተኛ ጊዜ እድል ሰጥታ አታውቅም። ይህ ማለት ምን ማለት ነው ቤተሰቦቻችን? ያው ህይወት ማለት ያው ጊዜ ማለት ነው። ጊዜ ራሱ ህይወት ማለት ነው። ስለዚህ ጊዜ ለምሳሌ አንድ ነገር ማድረግ ካለባችሁ ጊዜ ካለፈ ወደ ኋላ ተመልሳችሁ ማድረግ አትችሉም ማለት ነው። ለምሳሌ አንድ ሰው አሁን ህፃን እያለ ወይም በለጋ እድሞ ማድረግ የሚችላቸው ነገሮችን ካረጀ በኋላ ማድረግ አይችልም ማለት ነው። ለምን? ህይወት ድጋሜ እድል አትሰጠውም። አያችሁ? ስለዚህ እኛም ማወቅ ያለብን ነገር ምንድነው? በጊዜ መስራት ያለብን ነገር ካልሰራ ነው ህይወት ደጋግማ እድል አትሰጠንም ማለት ነው ቤተሰቦቻችን። መስራት ያለብን ነገር ካለ አሁን መስራት አለብን። አሁን ያልሰራነው ነገር ደግሞ ከዛሬ 10 ዓመት በኋላ ከዛሬ 5 ዓመት በኋላ እድል ላናገኛቸው እንችላለን ማለት ነው ቤተሰቦቻችን። ይህኛውን ሐሳብ በብዙ አቅጣጫ በህይወታችሁ አቅጣጫ ማየት ትችላላችሁ። ህይወት ለአንዳንድ ነገሮች ሁለተኛ ጊዜ እድል አትሰጥም ወይም ሁለተኛ ጊዜ እድል ሰጥታ አታውቅም የሚል ሐሳብ ነው ሁለተኛ ላይ የተመለከትነው ቤተሰቦቻችን። ይህ ማለት ምን ማለት ነው ቤተሰቦች?
በቀላሉ በቃ በህፃንነታችሁ ማድረግ ያለባችሁን ነገር ሳታደርጉ ካለፋችሁ አሁን በዚህ እድሜ በህፃንነት ማድረግ የነበረባችሁን ነገር ማድረግ ብትፈልጉ አይሆንላችሁም። ለምን? ጊዜ የራሱ የሆነ ህግ አላት። ህይወት የራሱ የሆነ ህግ አላት። ስለዚህ ያን ህግ ልትቀይር አትችልም ለእናንተ ብላ ማለት ነው። በጣም አሪፍ። ህይወት ለአንዳንድ ነገሮች ሁለተኛ ጊዜ እድል ሰጥታ አታውቅም የሚለውን ሐሳብ ነው ሁለተኛ ላይ የተመለከትናት ቤተሰቦቻችን። እዚህ ቤት የምንመለከታቸው ሐሳቦች እውነትም ጠቃሚ የሆኑ ሐሳቦች፣ ትምህርት የሚታገኙባቸው ሐሳቦችም በአንድ ድንጋይ ሁለት ወፍ እንደሚባለው በአንድ በኩል ማንበብና መጻፍ ብቃታችሁን እያሳደጋችሁ በጎን ደግሞ ለህይወታችሁ ጠቃሚ ትምህርቶችና መሪዎችን የምታገኙባቸው አይነት ቪዲዮዎች ናቸው ማለት ነው ማመጣላችሁ። ስለዚህ በደንብ አድርጋችሁ እየተመለከታችሁ እየተማራችሁ ነው የምትሄዱት ማለት ነው። ሁለተኛይቷ ሐሳብ እችን ትመስላለች። አሁን ቀጥታ ወደ ሶስተኛው ነው የምንሄደው ማለት ነው። ቤተሰቦች እንደተለመደው ከኔ ቀደም ብላችሁ እናንተ አንብቡ። ከዛ እኔ ሳነብ ደግሞ ራሳችሁን እያረማችሁ ነው የምትሄዱት። ከዛ ደግሞ የወደዳችኋትን ሐሳብ ስታገኙ ኮሜንት ላይ እየጻፋችሁ ብታልፉ በጣም አሪፍ ነው ማለት ነው። ቪዲዮአችን እንድታይ ያደርጋል ማለት ነው። በጣም አሪፍ። ሶስተኛይቷ ምን ትላለች? እችኛዋ ከቻልክ ቅደም፣ ከቻልክ እኩል ተራመድ፣ በፍጹም የሰው ጭራ አትሁን። አያችሁ ምን ትላለች? ከቻልክ ቅደም፣ ከቻልክ እኩል ተራመድ፣ በፍጹም የሰው ጭራ አትሁን። ከቻልክ ቅደም፣ ከቻልክ እኩል ተራመድ፣ በፍጹም የሰው ጭራ አትሁን። አያችሁ ይሄ ማለት ምን ማለት ነው ቤተሰቦቻችን? ከቻልክ አሸናፊ መሆን አለብህ። ከቻልክ ደግሞ አሸናፊ ባትሆንም ከሌሎቹ ጋር እኩል መሆን አለብህ፣ ወይም ሌሎች በሚሆኑበት ደረጃ ላይ ለመድረስ መጣር አለብህ። ግን ከነሱ ያነሰ ደረጃ ላይ ከተቀመጥክ የሰው ጭራ ነው የምትሆነው ማለት ነው። ይሄ ማለት ምን ማለት ነው? ሰዎች በእናንተ ላይ ብዙ ነገር የሚያደርጉባችሁ አይነት ሰው ነው፣ የበታች አይነት ሰው ነው የምትሆኑት ማለት ነው። ከቻለን ጠንክረን ሰርተን ቀዳሚ መሆን አለብን። ካልሆነም ደግሞ እንደምንም ብለን ከነሱ ጋር እኩል መሆን አለብን። ግን ከነሱ በታች ከሆነን ብዙ ሰዎች ይረግጡናል ማለት ነው። ልክ እንደ ጭራ ከሆነን ብዙዎች ወደኋላ ተመልሶ ነው የሚያዩን ማለት ነው፣ ወይም ዝቅ አድርጎ ነው የሚመለከቱን ማለት ነው። ከቻልክ ቅደም፣ ከቻልክ እኩል ተራመድ፣ በፍጹም የሰው ጭራ አትሁን የሚለውን ሐሳብ ነው ሶስተኛ ላይ የተመለከትነው ቤተሰቦቻችን። በጣም አሪፍና አስተማሪ የሆኑ ሐሳቦች ናቸው ማመጣላቸው ሐሳቦች። ስለዚህ ሚሴጁ ማለትም ዋናው መልእክቱ ምን ለማለት እንደፈለገ በደንብ አድርጋችሁ ደጋግማችሁ እያነበባችሁ መሞከር ይጠበቅባችኋል ማለት ነው ቤተሰቦቻችን። በጣም አሪፍ። አሁን ወደ አራተኛው እንሄዳለን ማለት ነው። አራተኛይቷ ደግሞ እችን ትመስላለች። እንደተለመደው ቀደም ብላችሁ አንብቡ፣ ከዛ አብረን የምናነብ ነው የሚሆነው። ኦኬ። ደስተኛ የምትሆነው እንደ ራስ ግልጽ የሆነ ሰው ስታገኝ ብቻ ነው። አያችሁ፣ ደስተኛ የምትሆነው እንደ ራስ ግልጽ የሆነ ሰው ስታገኝ ብቻ ነው። ደስተኛ የምትሆነው እንደ ራስ ግልጽ የሆነ ሰው ደስተኛ የምትሆነው እንደ ራስ ግልጽ የሆነ ሰው ስታገኝ ብቻ ነው። አያችሁ እዚህ ጋር እንደ ራስ ስንል ምን ማለት ነው? ራሳችንም ግልጽ መሆን አለብን ማለት ነው። መጀመሪያ አያችሁ ራሳችን ግልጽ ከሆንን እኛም ግልጽ የሆኑ ሐሳቦችን በቀላሉ እናገኛለን ማለት ነው። ስለዚህ መጀመሪያ ራሳችን ማየት አለብን። ልክ እንደ ራሳችን ስንል ራሳችን ግልጽ ካልሆንን ሌላ ግልጽ የሆነ ሰው ማግኘት አንችልም ማለት ነው። ወይም ለኛ የሚሆን ሰው ላናገኘው እንችላለን ማለት ነው። መጀመሪያ በራሳችን ላይ ነው መስራት ያለብን፣ ራሳችን ነው መፈተሽ ያለብን። ለምሳሌ ለሌሎቹ እኔ ግልጽ ነኝ እንደብላችሁ ራሳችሁን ከጠየቃችሁ በኋላ እናንተ ግልጽ ሆናችሁ ለሌሎቹ አሪፍ የሚባል ሰው ሆናችሁ ከተገኛችሁ ሌሎች ለእናንተ አሪፍ የሚሆኑ ሰዎችን በቀላሉ ልታገኙ ትችላላችሁ ማለት ነው ቤተሰቦቻችን። ደስተኛ የምትሆነው እንደ ራስ ግልጽ የሆነ ሰው ስታገኝ ብቻ ነው። አያችሁ ብዙ ጊዜ ሰዎች ደግሞ ያ ማለት ግልጽ ሲባል 100% ፍጹም ላትሆኑ ትችላላችሁ። ግን እናንተ የቀና ልብ ካላችሁ ሌላ ደግሞ እንደናንተ የቀና ልብ ያለውን ሰው ስታገኙ ደስተኛ ነው የምትሆኑት፣ ሰላማዊ ህይወት ነው የምትኖሩት ማለት ነው። በጣም አሪፍ። ደስተኛ የምትሆነው እንደ ራስ ግልጽ የሆነ ሰው ስታገኝ ነው የሚለውን አራተኛ ላይ ተመልክተናል ማለት ነው። አሁን ደግሞ ወደ አምስተኛ ደርሰናል። አምስተኛይቷ ምን ትላለች? ህይወት 3 ቀን ናት፣ ትላንት፣ ዛሬ እና ነገ። ዛሬን ኑር፣ ለነገ እቅድ አውጣ። ህይወት 3 ቀን ናት፣ ትላንት፣ ዛሬና ነገ። ዛሬን ኑር፣ ለነገ እቅድ አውጣ። አያችሁ ይሄ ማለት ምን ማለት ነው ቤተሰቦቻችን? እኛ የምንኖረው ህይወት 3
ቀን ናት። ማለትም 3 አይነት አቅጣጫዎች አሉ ማለት ነው። ያለፍነው ህይወት አለ፣ አሁን እየኖርን ያለነው ህይወት አለ፣ ወደፊት የምንኖረው ህይወት አለ ማለት ነው። ስለዚህ አሁን አንዳንድ ሰዎች ህይወታቸውን በጣም በማይሆን ቦታ ውስጥ የሚወስዱት ላለፈው ነገር እየተጨናነቁ ወይም እየተጸጸቱ ትላንት የተሳሳቱባቸው ስህተቶች ራሳቸውን እየጎዱ ራሳቸውን እየጠየቁ ምናምን ህይወታቸውን በጸጸት የሚጨርሱ ሰዎች አሉ ማለት ነው። ስለዚህ አንድ ነገር ማወቅ ያለብን ነገር ምንድነው? 3 አማራጮች አሉ በዚህ ህይወት ላይ። ስለዚህ ከ3ቱ አንደኛው ያለፈው ነው። ስለዚህ ካለፈው ላይ ምንም የምናመጣው ለውጥ የለም ማለት ነው ከዚህ በኋላ። ስለዚህ አሁን ያለን ህይወት አሁን የምንኖረውን ህይወት ማስተካከል እንችላለን። ለወደፊቱ ደግሞ የተሻለ ነገር ለመስራት ማቀድ እንደናው እንጂ ያለብን ባለፈው ነገር ወይም ትላንት ባደረግነው ነገር ወይም ትላንት ለደረሰብን ነገር ትላንት ባጠፋነው ጥፋት እየተናደድን እየተጨነቅን እየተጸጸትን ህይወታችን ወደማይሆን ደረጃ መውሰድ የለብን ማለት ነው። ስለዚህ 3 ቀን ያለን ያለፈው አልፏል። አሁን የቀረን ደግሞ አሁን የምንኖርበትና ወደፊት የምንኖረውን ህይወት እነኚህን ሁለቶቹን እናንተ መወሰን ትችላላችሁ። ግን ካለፈው ላይ ምንም የምታመጡት ነገር የለም። ስለዚህ መጨነቅ መጸጸት ምንም የሚያመጣው ለውጥ የለም ማለት ነው። ስለዚህ ሶስተኛይቷ ሳጠቃልልላችሁ ምን ትላለች? ህይወት 3 ቀን ናት፣ ትላንት ዛሬና ነገ። ዛሬን ኑር፣ ለነገ እቅድ አውጣ። በጣም አሪፍ። ስለዚህ በዚህ መልክ ራሳችሁ ላይ መስራት አለባችሁ ማለት ነው። በጣም አሪፍ። አሁን ደግሞ 6ኛይቷን እንመለከታለን። 6ኛይቷ ሐሳቦችን ትመስላለች። ሐሳቦቹ በጣም አስተማሪ የሆኑ ሐሳቦች ናቸው ቤተሰቦች። ስለዚህ በደንብ አድርጋችሁ እያነበባችሁ እየጻፋችሁ መሞከር ይጠበቅባችኋል ማለት ነው። አብዛኞቹ የኛ ቤተሰብ ተማሪዎች እዚህ ጋር አንብባችሁ ጽፋችሁ ከመሰረቱ ጀምራችሁ ከፊደል ጀምራችሁ የመጣችሁት እንደሆናችሁ ተስፋ አደርጋለሁ። ከዛ በተጨማሪ ደግሞ በአጋጣሚ ይህን ቪዲዮ ያገኛችሁ ልትሆኑ ትችላላችሁ። እንደዚህ አይነት አስተማሪ ነገሮችን በደንብ ከተለማመዳችሁ ትጠቀማላችሁ እንጂ አትጎዱም። ስለዚህ እያነበባችሁ እናንተም ሐሳቡን ለማግኘት ጥረት አድርጋላችሁ። በዚህ ደረጃ ያልደረሳችሁ ገና መጀመር የምትፈልጉት ከፊደል ጀምራችሁ መማር የምትፈልጉ ተማሪዎች እየደወላችሁ ከኛ ጋር መማር ትችላላችሁ ማለት ነው። 6ኛይቷ ምን ትላለች? ባይዘዌ ግን ሰብስክራይብ የሚለው ቃል ከእንግሊዝኛ ቃል የመጣ ሲሆን ትርጉሙም ተመችቶኛል፣ ተስማምቶኛል፣ አመሰግናለሁ ማለት እንደሆነ ታውቃላችሁ። ታግሶ መኖር ለቻለ ሰው ጊዜ አንድ ቀን መልስ ይዞ ይመጣል። ታግሶ መኖር ለቻለ ሰው ጊዜ አንድ ቀን መልስ ይዞ ይመጣል። ይህ ማለት ምን ማለት ነው ቤተሰቦቻችን? ብዙ ጊዜ አንዳንድ ነገሮችን ለመታገስ ፍቃደኛ አይደለንም እኛ ሰዎች እስከሆነ ድረስ። በፍጥነት የሚመጣ ኢሚዲየት ሪዛልት የሚባለው አይነት በፍጥነት የምናገኘው ውጤት ነው የምንፈልገውና አንታገስም። ግን ታግሶ መኖር ለቻለ ሰው ጊዜ አንድ ቀን መልስ ይዞ ይመጣል። አያችሁ፣ ይሄ ማለት ምን ማለት ነው? ለምሳሌ አንድ እናንተ የምትሰሩት ስራ ለጊዜው በጣም ውጤታማ ላይሆን ይችላል። ግን ለወደፊት የሚጠቅማችሁ ነገር ከሆነ ከጊዜ በኋላ የሆነ ታይም በጣም አሪፍ የሚባል ጊዜ ሲመጣ ደግሞ የተሻለ ሰው ልትሆኑ የተሻለ ነገር ልታገኙ ትችላላችሁ። ስለዚህ በህይወታችን ላይ በየትኛውም ቦታ ላይ ትዕግስት በጣም አስፈላጊ ነገር ነውና ታግሶ የሆነ ነገር መጠበቅ ደግሞ ተሰጥኦም ነው፣ እንደገና ደግሞ ብቃትም ነው። ስለዚህ የሆነ ነገሮችን በመታገስ በትዕግስት መስራት አለብን ማለት ነው ቤተሰቦች። ስለዚህ ጊዜ ደግሞ የሚያመጣው መልካም ነገርን እናገኛለን በዛ ምክንያት ማለት ነው ቤተሰቦች። 6ኛይቷ ሐሳብ እችን ትመስላለች። አንድ ላይ ሳነባት ምን ትላለች? ታግሶ መኖር ለቻለ ሰው ጊዜ አንድ ቀን መልስ ይዞ ይመጣል። ታግሶ መኖር ለቻለ ሰው ጊዜ አንድ ቀን መልስ ይዞ ይመጣል። በጣም አሪፍ። አሁን ደግሞ ወደ 7ኛው እንመጣለን። 7ኛይቷ ሐሳብ ምን ትላለች? ፍቅር በጣት ቀለበት ከሆነ ይወድቃል፣ የልብ ከሆነ ጸንቶ ይኖራል። አያችሁ፣ ፍቅር በጣት ቀለበት ከሆነ ይወድቃል፣ የልብ ቀለበት ወይም የልብ ከሆነ ጸንቶ ይኖራል። አያችሁ፣ ይህ ማለት ምን ማለት ነው ቤተሰቦቻችን? ለምሳሌ ሰው ብዙ ጊዜ በፍቅር ግንኙነት አንድ ላይ ሲጠመዱ ወይም አንድ ላይ መኖር ሲጀምሩ ቃል ኪዳን የሚፈጽሙት በቀለበት ነው አይደለ? ስለዚህ ያ ቀለበት ደግሞ በጣት ብቻ የሚደረግ ቀለበት አይደለም። አያችሁ፣ ዋናው ቀለበታችን የልብ ቀለበት ነው ማለት ነው። በልብ የታሰረ ቀለበት መሆን አለበት ማለት ነው።
ከልቡ የታሰረ ቀለበት መሆን አለበት ማለት ነው። ስለዚህ የጣት ቀለበት ከሆነ ከጊዜ በኋላ መውደቁ አይቀርም ወይም በሆነ ነገር ላይ ይፈተንና ይወድቃል ማለት ነው። ግን ከልብ የሆነ ነገር ወይም በልብ የታሰረ ቀለበት ከሆነ ጸንቶ ይኖራል የሚል ሐሳብ ነው ማለት ነው በዚህ ቦታ የምንመለከተው ቤተሰቦቻችን። ሰባተኛይቷ የምታስተምረን ቀለበት ሲባል ቀለበት በጣት ብቻ የምናስረው ቀለበት ሳይሆን ከልብ የሆነ በልባችን የታሰረ ቀለበት ከላይ የምናሳይበት መንገድ ነው ማለት ነው በጣት የምናስረው ቤተሰቦች። ስለዚህ የጣት ከሆነ ሊወድቅ ይችላል፣ ግን የልብ ከሆነ ወይም ከልብ የሆነ ቀለበት በልባችን ካሰርነው ጸንቶ ይኖራል ማለት ነው ቤተሰቦች። በጣም አሪፍ። ሰባተኛይቷ ሐሳብ እችን ትመስላለች። አንድ ላይ ሳነባት ምን ትላለች? ፍቅር በጣት ቀለበት ከሆነ ይወድቃል፣ የልብ ከሆነ ጸንቶ ይኖራል። በጣም አሪፍ። ሰባተኛይቷን በዚህ መልክ ተመልክተናል። አሁን ደግሞ ወደ ስምንተኛው እንሄዳለን ማለት ነው። ስምንተኛይቷ ምን ትላለች? የማታደርገው ነገር ከሆነ ቃል አትግባ፣ ቃል የእምነት ዕዳ ስለሆነ። የማታደርገው ነገር ከሆነ ቃል አትግባ፣ ቃል የእምነት ዕዳ ስለሆነ ትላለች ስምንተኛይቷ። እንግዲህ ቤተሰቦች እዚህ ጋር ያለችው ሐሳብ ምን ለማለት ነው? ብዙ ጊዜ ሰዎች አንዳንዴ ቃል ሲገቡ ወይም ቃል ክዳን ሲያደርጉ በስሜት ተነድቶ በሆነ በጊዜያዊ ሞቀታ ተነድቶ ቃል ይገቡና ከዛ በኋላ ደግሞ ማድረግ ሲያቅታቸው ለቃላቸው ባለዕዳ ሆኖ በህይወታቸው ይኖራሉ ማለት ነው ቤተሰቦቻችን። ስለዚህ ቃል ክዳን ስናደርግ ለሰው ቃል ስንገባ ቀላል ነገር አይደለም። ስለዚህ መጀመሪያ አስበንበት አሰላስለንበት በደንብ ያለውን ነገር ተመልክተን ነው እንጂ ቃል መግባት ያለብን በሞቅታ ወይም በሞራል ወይም በስሜት ተነድተን ዝም ብለን ቃል መግባት የለብንም ማለት ነው ቤተሰቦች። ስለዚህ የማታደርገው ነገር ከሆነ ቃል አትግባ፣ ቃል የእምነት ዕዳ ስለሆነ የሚለውን ሐሳብ ስምንተኛ ላይ ተመልክተናል ማለት ነው ቤተሰቦቻችን። ቃል ክዳን ምን ያክል ጠንካራ ነገር እንደሆነ ታውቁታላችሁ። ስለዚህ መጀመሪያ አስበንበት አልመንበት የምንወስነው ውሳኔ ነው እንጂ በስሜት ወይም በሁኔታ በጊዜያዊ ሞቅታ ተነስተን የምንወስነው ውሳኔ አይደለም ማለት ነው ቤተሰቦች። በጣም አሪፍ። አሁን ወደ 9ኛ አካባቢ ደርሰናል። 9ኛይቷን ደግሞ አሁን የምንመለከት ነው የሚሆነው ማለት ነው። ምን ትላለች 9ኛይቷ? ትልቁ ስህተት ሰዎች እኛ እንደምናስብላቸው ያስቡልናል ብሎ ማሰብ። አያችሁ፣ ትልቁ ስህተት ሰዎች እኛ ለነሱ እንደምናስብላቸው ለኛም ያስቡልናል ብሎ ማሰብ በጣም ስህተት ነው ማለት ነው ቤተሰቦቻችን። ለምሳሌ ያው እያንዳንዳችን በልባችን ያለን የራሳችን የሆነ ሐሳብ አለ። ለአንድ ሰው ወይም ለሆነ ሰዎች የሆነ ነገር ስናደርግላቸው ሰዎች ጋር ስንግባባ ለነሱ እኛ የምናስብላቸው አይነት ሐሳብ በውስጣችን አለ አይደለ? ልክ እነሱም ደግሞ ለኛ እንደዚህ አይነት ሐሳብ ያስቡልናል ብሎ 100% ማመን ትክክለኛ ያልሆነ ሐሳብ ነው ማለት ነው ቤተሰቦቻችን። ለምሳሌ ከሆነ ሰው ጋር ስትቆዩ አብራችሁ ስትኖሩ ብዙ ከመኖራችሁ ብዙ ከቆያችሁት የተነሳ የሆነ የምታውቋቸው ነገር ለምሳሌ እንደዚህ ብሎ ያስባል ብላችሁ የምትገምቱት አይነት ነገር ሊኖር ይችላል በልባችሁ። ግን ያን ብቻ ወስዳችሁ 100% እንደዚህ ያስባል ወይም እንደዚህ ያስባሉ ብላችሁ ማሰብ ትክክል አይደለም ማለት ነው። ትልቁ ስህተት ሰዎች እኛ እንደምናስብላቸው ያስቡልናል ብሎ ማሰብ የሚለውን ሐሳብ 9ኛ ላይ ተመልክተናል ማለት ነው። እኛ እንደምናስብላቸው ለኛ ላያስቡልን ይችላሉ ማለት ነው። ስለዚህ ስህተት ነው ማለት ነው። 100% እንደዛ ብለን ማሰብ ስህተት ነው ማለት ነው ቤተሰቦች። በጣም አሪፍ። ኦኬ አሁን ደግሞ ወደ መጨረሻው ሐሳብ ደርሰናል ማለት ነው ቤተሰቦቻችን። ስለዚህ የመጨረሻኛይቷን ሐሳብ ተመልክተን የምናጠናቅቅ ነው የሚሆነው ማለት ነው። ምን ትላለች? ትንሽ ነገር ያደረገልህን ሰው ካላመሰገንክ በትልቁም አታመሰግንም። አያችሁ፣ ትንሽ ነገር ያደረገልህን ሰው ካላመሰገንክ በትልቁም አታመሰግንም። አያችሁ፣ ይህ ማለት ምን ማለት ነው? ለምሳሌ ለእናንተ አንድ ቀን ዳቦ የጋበዛችሁን ሰው ወይ የሆነ ነገር በጣም ትንሽ የሚባል ነገር የሰጣችሁትን ሰው ካላመሰገናችሁ መኪና ገዝቶ ቢሰጧችሁ የራሱ አታመሰግኑም። አያችሁ፣ ይህም ማለት ምን ማለት ነው? መኪና ስላያችሁ ያኔ አመሰግናለሁ ምናምን ላትሉ ትችላላችሁ። ግን ማመስገን ማለት
ዝም ብሎ እናንተ ስላላችሁ ብቻ የሚሆን ሳይሆን የልብ ቅኝት ነው። በልባችሁ አመስገኝ የሆነ ልብ ካላችሁ ታመሰግናላችሁ ማለት ነው። ለትንሽም ነገር ታመሰግናላችሁ። ካልሆነ ግን በትልቅም ነገር ምንም አይነት ነገር ቢደረግላችሁም ዝም ብላችሁ አመሰግናለሁ ቴንኪው ምናምን ልትሉ ትችላላችሁ በአንደበታችሁ። ግን ከልባችሁ አመስገኝ ሆናችሁ ተንሰፍስፋችሁ ላታመሰግኑ ትችላላችሁ ማለት ነው። ትንሽ ነገር ያደረገልህን ሰው ካላመሰገንክ በትልቁም አታመሰግንም የሚል ሐሳብ ነው። ወደ መጨረሻ ወደ 10ኛ ላይ የተመለከትናት ማለት ነው። ቤተሰቦች እንደምትወዷቸው በጣም እርግጠኛ ነኝ። በጣም አሪፍና አስተማሪ የሆኑ ሐሳቦች ናቸው ማለት ነው። ስለዚህ የወደዳችኋትን ሐሳብ መርጣችሁ ኮሜንት ላይ እየጻፋችሁ እንድትወጡ አበረታታችኋለሁ። በጣም አሪፍ ኮሜንት ማድረግ ላይክ ማድረግ እንዳረሱ። የናንተ ኮሜንት የናንተ ላይክ እኛም በጣም ያጠነክረናል ማለት ነው ቤተሰቦች። ከዚህ በተጨማሪ ደግሞ አማርኛ እንግሊዘኛ እኛ ጋር መማር የምትፈልጉ ተማሪዎች ምንም ሳትፈሩ ምንም ሳታመነቱ አውቃችሁ እንደምትወጡ እርግጠኛ ሆናችሁ በትንሽ ወራቶች ውስጥ እንደምታነቡ እንደምትጽፉ እርግጠኛ ሆናችሁ መማር ከፈለጋችሁ እየደወላችሁ በኢሞ በዋትስአፕ በቴሌግራም እየደወላችሁ መጀመር ትችላላችሁ ማለት ነው ቤተሰቦቻችን። ጥያቄም ካላችሁ መጠየቅ ትችላላችሁ። ካልሆነ በሌላ ቀን በሌላ ቪዲዮ እስክንመለስ ድረስ ሰናይ ጊዜ። አመሰግናለሁ።